ጤና ይስጥልን የአሻም ተከታታዮች የዕለተ ሰኞ መጋቢት 29 ቀን 2017 ዓ.ም የአሻም የምሽት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብርሃን ሸቴ ነኝ። ርዕሰ ጉዳዮችን አስቀድመው የሰላምና የጸጥታ ሁኔታውን ለማረጋገጥ መንግስት ቁርጠኛ መሆን ይገባዋል ሲሉ የአማራ ክልል የሀገራዊ ምክክር ተሳታፊዎች ጥሪ አቀረቡ። ከፍተኛ ድምፅ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀ። በኦሮሚያ ክልል የባቱ ከተማ አስተዳደር ለቱሪዝምና ለኢንቨስትመንት ምቹ ከተማ ለመፍጠር እየሰራሁ ነው አለ። ከውጭ በዓለም አንድ እናት በየ2 ደቂቃው በጤና እንክብካቤ ማነስ ምክንያት ህይወቷ ልታጣ እንደምትችል የዓለም የጤና ድርጅት አስታወቀ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አጠናቅረናል። ወደ ዜናዎቹ አለፍን። የሰላምና ጸጥታ ሁኔታውን ለማረጋገጥ መንግስት ቁርጠኛ ሊሆን ይገባዋል ሲሉ የአማራ ክልል የሀገራዊ ምክክር ተሳታፊዎች ጥሪ አቀረቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክርና የአጀንዳ ማሰባሰብ ስራውን በአማራ ክልል ባህር ዳር ከተማ ማካሄድ ከጀመረ 3ኛ ቀኑን ይዟል። እነዚሁ ተሳታፊዎች የተለያዩ መሰረታዊ ያሏቸውን ጉዳዮች አንስተው እየመከሩ መሆኑን በመግለጽ ከነዚህ ውስጥም የሰላምና ጸጥታ ጉዳይ አንዱ መሆኑን ጠቅሰው በክልሉ በተከሰተው ግጭት ምክንያት ከ90 በመቶ በላይ ተማሪዎች ከትምህርት ገበታ ርቀዋል ሲሉ ለአሻም ነግረዋታል። ባልደረባችን ኃይለ ገብርኤል ታደሰ ከባህር ዳር ያዘጋጀውን ዘገባ ባልደረባችን ቴዎድሮስ መኩሪያ እንደሚከተለው ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር አጀንዳ የማሰባሰብ ስራውን በአማራ ክልል በባህር ዳር ከተማ ማካሄድ ከጀመረ እነሆ 3ኛ ቀኑን ይዟል። በእነዚህ ተሳታፊዎች የተለያዩ መሰረታዊ ባሏቸው ጉዳዮች አንስተው እየተወያዩ እንደሚገኙ በባህር ዳር ለምትገኘው አሻም ተናግረዋል። የህብረተሰብ ክፍል ጋር በተያያዘም ደግሞ እንደዚሁ እንዲነሳላቸው የሚፈልጉ ጉዳዮች ይኖራሉ። ኢኮኖሚያዊ ጥያቄዎች አሉ፣ ማህበራዊ ጥያቄዎች አሉ፣ የመልካም አስተዳደር ጥያቄዎች አሉ። እነዚህ በአጀንዳ መልክ ቢያዙ ሀገራዊ የዞን ጥያቄዎች አሉና እነዚህ በአጀንዳ መልክ ቀርበውለት ውይይቱ ምክክሩ ፍቱን የሆነ መፍትሄ እንዲሰጠው የፈለጉትን ጥያቄዎች አንስተናቸዋል ማለት ነው። ያነሳናቸው በውይይቱ ላይ ኢትዮጵያን በአጠቃላይ አሁን ያለንበት ሁኔታ ያው ግጭት በየቦታው አሉ። ስለዚህ እነዚህ ግጭቶቻችን መነሻቸው ምንድነው መፍትሄያቸው? ተሳታፊዎቹ በመሰረታዊነት ካነሷቸው መካከልም የሰላምና የጸጥታ፣ የህገ መንግስት፣ የወሰን ማንነት ጥያቄዎች፣ የህዝብ እንደራሴዎች አባላት እስር የተመለከቱ ጉዳዮች እንደሚገኙበት ጠቅሰዋል። ከዚህ ከማንነት ጉዳይ፣ ከወሰን ጉዳይ፣ ከባንዲራ ጉዳይ፣ የህገ መንግስት አለመተግበር ለምሳሌ አሁን በፊት 1987 የወጣው ህገ መንግስት አለ። እሱን ከመተግበር አኳያ ብዙ ችግሮች አሉ። ለምሳሌ አንድ ባንዲራ ነው እንደ ፌዴራል የሚፈቅደው፣ የተለያዩ ባንዲራዎች እያየን ነው። ምን ሆነው ነው? አኩርፈው ነው? ተደስተው ነው? ጠግበው ነው የሚለውን ተወያይተናል። 3ኛ ጥያቄ የወልቃይት ጠገሬ የይገባኛል ጥያቄውንም ደግሞ የጥያቄ ተነስተዋል። እነዛም ጥያቄዎች እንደ አማራ ክልል ጥያቄ አላገኘንም። ቀደም ሲል የብዙ ዘመናት ሲንከባለል የመጣ ጥያቄ ነው። ጥያቄዎቻችን ወደ ፌዴራል ነው የሚመልሰው ተብሎ ቀርቧል። እዚህ የህብረተሰብ ተወካዮች ከሰላምና ጸጥታ ዙሪያ ባነሷቸው መካከልም ሰላም እንዲሰፍን እንደሚፈልጉም ደጋግመው አንስቶ በሰላምና ጸጥታ በማይክሮ ኢኮኖሚ ዜጎች ላይ የፈጠረው የኑሮ ጫና በክልሉ በተፈጠረው አለመረጋጋት ህጻናት ከትምህርት ገበታ ውጪ መሆናቸውን በስፋት ከተሳታፊዎች ከተነሱት መካከልም ናቸው። አሁን በተከሰተው የአማራ ክልል ግጭትም ቢሆን እንግዲህ ከ90% በላይ የሚሆኑ ህጻናት ከትምህርት ገበታ ውጪ ሆነዋል ማለት ነው። ስለዚህ ይሄ ቀጣይ ወደ ምን እየሰደደን ነው ማለት ነው? በደራ ወደ ድንቁርና ህይወት እየሰደደን ስለሆነ እሱ ላይ ሁሉ በስፋት አንስተን ተወያይተን ስፍራው የተገኘችው አሻም ተሳታፊዎችን ያነጋገረ ሲሆን ከተሳታፊዎቹም አሁን እንደ ሀገር ያለንበት ዘርፈ ብዙ ችግሮች ቢኖሩም ይህንን ለአንዴና ለመጨረሻ ጊዜ ለመፍታት ሁሉም ኃላፊነቱን ሊወጣ ይገባል። ከህገ መንግስት ጀምሮ የክልሉን ወሰን ማስከበር፣ የክልሉ ተወላጆች ባሉበት የማንነት እየደረሰባቸው ባለው መፈናቀልና የክልሉ የምክር ቤት አባል ተወካዮች የፖለቲካ እስረኞች እንዲፈቱም ጠይቀዋል። አንደኛ ጥያቄ የህገ መንግስት መሻሻል፣ ሁለተኛ የተፈናቃዮች አማራ ክልል አማራ ብቻ በመሆኑ በብሔር እየተወሰነ ቀየውን ካለማበት ከሰራበት አካባቢ መፈናቀል ነው። መጽሐፈ ቅዱስ አይደለም ህገ መንግስት የሚሆን ህግም የሰው ልጅ ነው ያወጣው። የሰው ልጅ ደግሞ ሁሌም ከስተት የሚቆም ወይም ከስተት የሚቦዝን አይደለም።
ስተቱን አውቆ ከስተት የሚመለስም የሰው ልጅ ስለሆነ ማለት ነው። ስለዚህ ህገ መንግስትም ቢሆን የሰው ልጅ ነው የጻፈውና የሰው ልጅ የጻፈው ነገር ትክክልም አለው። ግን ደግሞ አሁን ደግሞ የግጭት መንስኤ ሆኖ የሚታዩ ነገሮች አሉ። እነዛ ነገሮች አንዳንዶቹ አሁን ያለው የኢትዮጵያ ህዝብ ዲቴል መክሮባቸው አዲስ የኢትዮጵያን ህዝብ ሊያሻግር የሚችል ሀሳብ መንጭቶ ህገ መንግስቱ በዛ ልክ የሚታዩበት ኦርጋናይዝድ እንደ አዲስ የሚደረጉበት ምቹ ሁኔታ ይፈጠራሉ። በዚህ ልክ እኛም ሀሳባችን ያነሳናቸው ስላለ ማለት ነው። የአማራ ድንበሮች እንዲመለሱልን፣ ለምሳሌ ህሞራ በህግ እንዲመለስልን፣ ማይጸብሪ በህግ እንዲመለስልን፣ የራያ ጉዳይ በህግ እንዲመለስልን፣ የደራ ጉዳይ በህግ እንዲመለስልን፣ የአውራ ጎዳና ጉዳይ በህግ እንዲመለስልን፣ የመተከል ጉዳይ በህግ እንዲመለስልን ወደ አማራ ወደ ነበረበት እንዲሆን በሰላማዊ መንገድ ጠይቀናል። በመጨረሻም ተሳታፊዎቹ መንግስት የክልሉንም ሆነ በሀገር አቀፍ ደረጃ በሰላምና ጸጥታ ለማረጋገጥ ቁርጠኛ መሆን ይገባዋል ሲሉም ጥሪያቸውን አቅርበዋል። በበላይነት ይህን ሰላም ለማምጣት መንግስት ነው መፍትሄ ማምጣት ያለበት። ችግሮች ብዙ ችግሮች ጎልተው ይታያሉ። በተለይ እንደ አማራ ክልል ላይ ብዙ ችግሮች ጎልተው ስለሚታዩ ይህንን ችግሮች ምንድነው ብሎ በእርግጠኝነት እኛ ከምንለው ይልቁን ያውቃል። ማሻአላ በጣም ጥሩ ነው። አሁን የሚመካከር ሀገር ይለማል፣ የሚፎካከር ሀገር ይፈርሳል። ሁልጊዜ መልእክታችን ነው እንመካከር፣ ወደ ጠረጴዛ ዙሪያ እንምጣ መልእክታችን ነው። አሁን በጣም በጥሩ ሁኔታ እየሄደ ነው። እኛም ተፈናቃይን ወክለን በሀገራችን ጉዳይ ላይ በክልላችን ጉዳይ ላይ እየመከርን ነው። ሁሉም ሀሳቡን በነጻነት ሳይሸማቀቅ የሚፈልገውን ሀሳብ እየተናገረ አጀንዳ ለማስያዝ እየተወያየን ያለንበት ሁኔታ። ይህን ጦርነታችንን ይህን ግጭታችንን የሚወዱ የውጭ ጠላቶች አሉ። ይህንን መገንዘብ መቻል አለብን። የነሱ መጠቀሚያ መሆን የለበትም። መንግስትም ከሆነ የውጭ መጠቀሚያ መሆን የለበት። ይሄ ነገር በጣም ተስፋ ሰጪ ነው። መንግስትም በቁርጠኝነት ለመንግስት መልእክት የምሰጠው በቁርጠኝነት በሀቅኝነት በተመሰረተ ትክክለኛ ጥሪ አድርጎ እስካሁንም ካልገቡት ወንድሞቻችን ጋር ትክክለኛ ጥሪ አድርጎ በዚህ በምክክር ጉዳይ ላይ አገራችን ይሄ ምክክር ኮሚሽን እረፍት ለወደፊት እንትናችን ዘላቂ መፍትሄ ይሰጣል ብዬ ተስፋ አለኝ። ምክክር ጥሩ ነው ለአንድ ሀገር እድገት ዋናው ምክክር ነው። በምክክር ችግሮች ይፈታሉ። የአስሩን የማህበረሰብ ክፍሎች ወክለው ባለፈው 3 ቀናት በምክክር ሂደት ሲያደርጉ የቆዩት ተወካዮቹም በነገው ዕለት የአጀንዳቸውን ለኮሚሽኑ በማቅረብ በቀጣይ ለሚኖረው የባለድርሻ አካላት የውይይት ሂደት ይወክሉናል የሚሏቸውንም በመምረጥ እንደሚጠናቀቅ ይጠበቃል። ከፍተኛ ድምጽ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀም። የአዲስ አበባ አካባቢ ጥበቃ ባለስልጣን እርምጃዎችን ከመውሰድ በፊት የእምነት ተቋማቱ ከፍተኛ የድምጽ ብክለት እንዳያስከትሉ የግንዛቤ ማስጨበጫ ስራዎችን እያከናወንኩ ነው ብለዋል። አሻም በዚህ ጉዳይ ላይ የኢትዮጵያ የእምነት ተቋማት ጉባኤን አስተያየት ለማካተት ሞክራለች። ባልደረባችን መስከረም አዲሱ ተጨማሪ አላት። የእምነት ተቋማትን በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት ከፍተኛ የሆነ ድምጽ የሚያሰሙ የእምነት ተቋማትን በተመለከተ ሀሳብ እንደሰጡ ይታወሳል። በእምነት ተቋማት በኩል የሚሰሙ ድምጾች የአካባቢውን ነዋሪዎች እንዳያወኩ ለማድረግ የተለያዩ የግንዛቤ ማስጨበጥ ስራዎችን እየሰራው ነው ሲል የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ለአሻም ነግሯታል። የባለስልጣኑ ዋና ዳይሬክተር ዲዳር ድሪባ ከአሻም ጋር ባደረጉት የስልክ ቆይታ እንደገለጹት ከሆነ በአዲስ አበባ የተለያዩ የእምነት ተቋማት መኖራቸውን አንስተው ከዚሁ ጋር ተያይዞ በተለያዩ ወረዳዎችና ክፍለ ከተሞች በሚገኙ የሃይማኖት ተቋማት ጋር ውይይትና የግንዛቤ ማስጨበጥ ስራ እየሰራ መሆኑን ገልጸዋል። በዚህም ህግና ደንቡን እንዲጠብቁና እንዲሁም ተቋማቱ ራሳቸውን ማስተዳደር እንዲችሉ ግንዛቤ እየተሰጠ ነው ብለዋል። እስካሁን ባለው ጊዜ ከፍተኛ ድምጽ አሰምተዋል ተብሎ እርምጃ የተወሰደበት የእምነት ተቋም አለመኖሩንም ተናግረዋል። አያይዞም በጉዳዩ ዙሪያ የኢትዮጵያ ሃይማኖት ተቋማት ጋር ውይይት እንደተደረገ እንዲህ ይገልጻሉ። እኛ እነሱን እስካሁን ድረስ በውይይት ነው በማግባባት ግንዛቤ ስራ ነው እየሰራን ያለን። አንዳንዴ ደግሞ ያመለክቱ ሰዎች ካሉ ትክክል አይደላቸውም ማስተካክሉ ብለን እነሱንም ጋር እንቀርባለን። ግን የሃይማኖት ተቋማት በፕሮግራም ላይ ያሉ ያስቆሙበት ሁኔታ አይደለም። ግን በመግባባት ጉዳቱን በማስረዳት እስካሁን ድረስ በተደጋጋሚ በክፍለ ከተማ ደረጃ በወረዳም የግንዛቤ ስራ ስንሰጥ ነው የቆየ ነው። ለዛ ነው ራሳቸውን በራሳቸው እንዲያስተካክሉ
ገርቷቸው በዛ ደረጃ ነው ይሄን ያለነው ከነሱ ጋር ማለት ከውይይት በኋላ አንደኛ ራሳቸውን በራሳቸው እንዲቆጣጠሩ ነው ቆጣጠራለን። እርምጃ አልወሰድንም። ወደ እርምጃ ገብተን ለምሳሌ በጸሎት ላይ ያሉ በፕሮግራም ላይ ያሉ ለማስቆም እንቅስቃሴ አላደረግንም። ያደረግነው ራሳቸው ጉዳቱን አውቀው ህጉን እንዲያከብሩ ለማግባባት ከፍተኛ ጥረት አድርገናል። እስከ ወረዳ ድረስ ያሉትን ተወካዮች ጠርተን የሁሉም አዲስ አበባ ከተማ የተቋማት ባዩ በኩል ብዙ ስራ እየሰራን ነው። ዳይሬክተሩ አያይዘው እንዳሉት ከሆነ በከተማዋ የሚገኙ የእምነት ተቋማት በነዋሪዎች የዕለት ተዕለት ኑሮ ላይ ከፍተኛ ድምጽ የሚያሰሙና የድምጽ ብክለትን የሚያስከትሉ የእምነት ተቋማት ላይ ህጋዊ እርምጃዎችን እንደሚወስድ በአሻም በኩል ገልጿል። ከፍተኛ ድምጽ የሚያሰሙ ተቋማት እንዳሉ በተለያዩ መልኩ ለባለስልጣኑ ቅሬታዎች እንደሚቀርቡ የገለጹት ዳይሬክተሩ ይህንን ችግር ለመፍታትም ከእርምጃ በፊት ውይይት እንደሚደረግ ይናገራሉ። ቆሙም ብሎ የመጣ የለም፣ ግን ከፍተኛ ድምጽ እያሰሙ ነው ያስከተሉ ነው ብሎ የሚያመለክቱ ሰዎች አሉ። እሱንም በግንባር ጉዳዩ ከሚመለከታቸው ሰዎች ጋር ተገናኝተን በውይይት ክፍለ ከተማ ለምሳሌ ለሚኩራ ውስጥ አንድ ቦታ ትዝ ይለኛል እንደዛ በቅርበት ችግሩን ለመፍታት ሙከራ እያደረግን ነው የሚያመለክቱ ሰዎች ስላሉ ማለት ነው። ህጉ የሚፈቅደውም እርምጃ ነው የምንወስደው። የእምነት ጉዳይ የብዙ የማህበረሰብ ክፍል ዋነኛ ጉዳይ ነው ያሉት ዋና ዳይሬክተሩ ከእርምጃዎች በፊት ተቋማቱ ለአማኞች የሚያስተላልፉትን መልእክት ሌላውን ህብረተሰብ በማይጎዳና ሰላም በማይነሳ መልኩ እንዲያስተላልፉ የውይይትና ንግግር ስራ እየሰራ እንደሆነ፣ ነገር ግን ከግንዛቤ ማስጨበጥና ውይይት በኋላ የማያስተካክሉ ተቋማት ላይ በህግ የተቀመጠ እርምጃ አወሳሰድ መኖሩን ጠቁሞ በህጉ መሰረት እርምጃና ቅጣት ለመውሰድ እንደሚገደድ ነው የባለስልጣኑ ዳይሬክተር የተናገሩት። በህጉ መሰረት መሄድ እንችላለን፣ ግን አስቀድመን የብዙ ሰዎች ተጠቃሚ ስለሚሆኑ እዛ ላይ የብዙ ህዝብ ጉዳይ ስለሆነ በመግባባት በግንዛቤ እንዲፈታ ነው እያደረግን ያለ ነው እስካሁን ድረስ። እዛ ካለፈ ህጉ የሚፈቅድልን እርምጃ መውሰድ እንችላለን። ህጉ ላይ ያለ ሰው ተቀምጧል፣ ያኔ ወስደን እናታውቋቸዋለን። የተቀመጠ ያለ ህጉ ላይ ሌሎች ላይ የምንወስደውን እርምጃ መውሰድ ይቻላል። አንደኛ ተጎጂ ራሳቸው ናቸው። ራሳቸው የሚያስተምሩትም ሰዎች ተጎጂ ናቸው። በቅርበት የሚጎዱት እነሱ ናቸው። ቀጥሎ ደግሞ ያሉ አሉ፣ በዙሪያው ያሉ ግለሰቦች ይጎዳሉ። እኛ አሁን ድምፁ ከፍ ስላለ ሳይሆን ከፍ ያለው ድምፅ ማን ላይ ነው ተጽዕኖ የሚያመጣው? ብዙ የጤንነት ችግር የሚያመጣ ስለሆነ በጎረቤት ያሉ ሰዎች ላይ ጉዳት እንዳይደርስ ለምሳሌ ኦርናቸውን ድምፅ ማጉያ ያለ አይደል? እሱ ወደ ውስጥ እንዲመልሱ መናገር የሚገባቸውን ለራሳቸው ለማዳመጥ ለሄዱ ሰዎች ብቻ አድሬስ እንዲያደርጉ ወደ ውጭ አውጥተው ሌሎች መንገደኞችን፣ ጎረቤቶችን በሰላማዊ ሁኔታ ስራቸውን የሚሰሩትን በእንቅልፍ ላይ ያሉትን ሰዎች እንዳይረብሹ ኦርኑን ለመስማት ለመማር ለመጡ ሰዎች ብቻ አድሬስ እንዲያደርጉ ተመካክረናል። ከዛ ውጪ ወጥቶ ጉዳት ደረሰብኝ የሚለው ሰው አካል ሲያመለክት ደግሞ ህጉ በሚፈቅደው መሰረት እርምጃ እንወስዳለን ማለት ነው። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን የሃይማኖት ተቋማት ጉባኤ ጋር ያደረገው ውይይት ምን ይመስላል የሚለውን ጉዳይ ለመጠየቅ አሻም ለኢትዮጵያ ሃይማኖት ተቋማት ጉባኤ ተደጋጋሚ የስልክ ጥሪ ብታደርግም ምላሽ ለማግኘት አልቻለችም። በጉዳዩ ላይ ምላሽ ባገኘችበት አፍታ ታስተናግዳለች። በኢትዮጵያ የኮንስትራክሽን ኢንዱስትሪው ተግዳሮቶችና መፍትሄዎች የሚመለከት ጥናት በምክር ቤት ለውይይት ቀረበ። በውይይቱ ወቅት አደረጃጀቱ አሻሚና አጠቃላይ ባለሙያውን ሰብስቦ ለማወያየት አሁንም ግልጽነት እንደጎደለው ተጠቁሟል። መሐመድ ንጉስ አብዱ በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በኢትዮጵያ የኮንስትራክሽን ኢንዱስትሪ ተግዳሮቶች፣ መውጫ መንገዶችና የሕግ አውጪው ሚና በሚል በምሁራን ያስጠናው ጥናት በዛሬው ዕለት ለውይይት መቅረቡን አሻም ተመልክታለች። የቀረበው ጥናት መነሻ በማድረግ ከተሳታፊዎች በኩል በርካታ ጥያቄዎች ተነስተዋል። ከቀረቡት ሀሳቦችና ጥያቄዎች መካከል በቀረበው የጥናት ሰነድ ላይ ስጋት እንዳላቸው ከኢትዮጵያ ሲቪል መሐንዲሶች ማህበር ተወክለው የተገኙት አማኑኤል መኮንን ከዋጋና ግዢ አንጻር በተሰሩ በርካታ ጥናቶች ውይይት ባለመደረጋቸው ምክንያት ሴክተሩን እየጎዳው እንደሚገኝ ጠቁመዋል። ለዚህም መፍትሄ ይሆናል ያሉትንም ሀሳብ ሰንዝረዋል። ትራንስፓረንሲ አንጻር ምናልባት አሁን እኔ ዛሬ ሲቪል መሐንዲሶችን ወክዬ እዚህ ሊገኝ ይችላለሁ፣ ነገ ጠዋት ልወጣ እችላለሁ እና እዚህ ቦታ ላይ አባላት የሚሆኑ ሰዎች በምን አይነት ክራይቴሪያ ነው ኢንፍሉዌንስ ስንት ፕሮጀክት ሀገር ውስጥ ፈጽመው ነው ወይንም ደግሞ ኢንተርናሽናል ቤስት ፕራክቲስ ወይ አስተምረው ነው ያመሳሰሉት ነገሮች አሉና ይሄ ግሩፕ ሰስተናብሊ እንዲቀጥል ከዚህ ፓርላማ አልፎ ወደሚቀጥለውም እንዴት ከታሰበ እነዚህ ነገሮች በትክክል መቀመጥ አለባቸው። እሺ፣ ሌላኛው የመጨረሻው ቤስት ሪኮሜንዴሽን እንደ ፒኤምኦ ነገር ሆኖ ፋሲሊቴተር አሁን ሪሰርቾች ብዙ የተሰሩ ሪሰርቾች አሉ፣ ጥናቶች አሉ።
የተሰነዘሩ በተለይ ደግሞ አሁን ከፕራይስ ጋርና ከግዢ ጋር በጣም ትልቅ ሴክተሩን አንቆ ያለው አሳታፊ ያልሆነበት ነገሮች እነዚህ ነገሮች ብዙ ቦታዎች ላይ ጥናት ተሰርተዋል፣ ብዙ ነገር ተብሏል እና እነዚህ ነገሮች የተሰሩትን ወደ መድረክ ተመቶ ተወያይቶ ቮለንተርሊ ስለሆነ የሚሰራው እንደ ፋሲሊቴተር ወይንም እንደ ፒኤምኦ አይነት ስታይል ቢዝ ቤስት ብዬ ሪኮመንድ አደርጋለሁ። ቴንክ ዩ። የኢትዮጵያ የከተማ ልማት ባለሙያዎች ማህበር ፕሬዝዳንት የሆኑት ውብሸት ብርሃኑ በበኩላቸው አደረጃጀቱን በተመለከተ አሻሚ ሆኖ እንዳገኙት ተናግረው ለዚህም ቁጥሩንና አጠቃላይ ባለሙያውን ሰብስበው ለማወያየት አሁንም ግልጽነት እንደጎደለው ገልጸዋል። የዛሬውን ረቂቅ ደንብ በጣም በኢንተረስት ነው ያነበብኩት። ያው ቀደም ሲልም ምክክር ላይም ስለነበርን ወደዚህ መምጣቱ በጣም ጥሩ ነው። መንግስት ፕሮፌሽናል ድምጹን በጥሩ ሁኔታ ለመስማት ፍላጎት መኖሩን በጣም በጥሩ ሁኔታ የሚያሳይ ነገር ነው። አብዛኛው ላይ ምንም ብዙ እንትን የለኝም። ነገር ግን የአደረጃጀቱ ላይ ከነቀደም የተናገሩትን ባለሙያ በተወሰነ ሌቭል መጋራው ነገር አለ። ኢንዲፔንደንሱ በጣም ክሊር መሆን መቻል አለበት። ምንም ጥርጥር የለም። ከከተማ እና ከመሰረተ ልማት ሚኒስቴር ጋር አፍሊዬሽን በደንብ ያስፈልገዋል። ነገር ግን አንድ ዲፓርትመንት አይነት ነገር ከሆነ በቃ ስታንዳርድ የሆነ አይነት ነገር ይሆናል። እንደዛ የማይሆንበትን አይነት ብናይ በጣም ጥሩ ነው ላለው ቁጥሩንም መወሰን ነገር ይፈልጋል። አጠቃላይ ባለሙያውን ሰብስቦ እንደ ጀነራል አሴምብሊ አይነት ነገርም የምናስብ አይነት ነገር ከሆነም በዛን አይነት ግልጽ አይደለም። ምናልባት እንደዛ ከማስፋት በየወርኪንግ ግሩፑ ብዙ ባለሙያ ከኋላ በኩል የሚኖርበት ሁኔታ ይታየኛል። በሌላ በኩልም የሚዋቀረው የአደረጃጀት መዋቅር አሁን ካለው አደረጃጀት ጋር ተዋህዶ ምን አይነት ውጤት ሊመጣ ይችላል የሚለው ሀሳብ ተሰንዝሯል። በተጨማሪም በደንብ ቁጥር 1419 ህዝባር 2010 የኮንስትራክሽን ኢንዱስትሪ ምክር ቤት መቋቋም ያስታውሰው ምክር ቤቱ እንደ ሀገር የተሰጠው በኢንዱስትሪው ላይ የሚያጋጥሙ ችግሮች አቅጣጫና ውሳኔ እየሰጠ እንደሚሄድ ሰነዱ ላይ በተቀመጠው መሰረት አጠናክሮ ማስኬድ ለምን አልተፈለገም? ሌላ አዲስ አደረጃጀት ማዋቀርስ ለምን እንዳስፈለገም ጥያቄ አስነስቷል። ይሄ የሚደራጀው መዋቅር እንግዲህ ምን ያህል አሁን ካለው አደረጃጀት ጋር ሲንክሮናይዝድ ሆኖ ውጤታማ ይሆናል የሚለውን ቢታይ የሚል ሀሳብ ነው ያለኝ። ሌላው በተለይ ከዚህ ከጥናትና ምርምር ጋር ተያይዞ ኢንስቲትዩት አለን፣ ተጠሪ ተቋም። በዚያ በርካታ ስራዎች ይሰራሉ። ከኢንስቲትዩቱ ጋር ከሚኒስቴር መስሪያ ቤቱ ጋር የዩኒቨርሲቲ ኢንዱስትሪ ትስስር አለ። በዚያ በዩኒቨርሲቲዎች በኢንዱስትሪው የተጠኑ ጥናቶችን አዳዲስ ቴክኖሎጂዎች ሊሆኑ ይችላሉ። ሌሎችም በኢንዱስትሪው ላይ ያሉ ቻሌንጆች የሚፈቱበትን ሁኔታ ወደ ምድር ከማውረድ ጋር ያለው ሊሚቴሽን ከግምት ውስጥ ወስጄ ግን ከአፈጻጸም ጋር የተያያዙ ችግሮች እንደሆኑ መወሰድ አይገባውም ወይ የሚል እምነት ነው ያለኝ። ሌላው ደንብ ቁጥር 1419/2010 ላይ በተለይም የኮንስትራክሽን ኢንዱስትሪ ምክር ቤት ተቋቁሟል። ምክር ቤቱ የተሰጠው ማንዴት በተለይም እንደ ሀገር በኢንዱስትሪ ላይ የሚያጋጥሙትን ችግሮች አቅጣጫ እየሰጠ ውሳኔ እየሰጠ ተመሳሳይ ቲንክ ታንክ ግሩፕን በዚያ ስር ሊቋቋም እንደሚችል በውይይቱ ላይ ተነስቶ የነበር በሰነዱም ላይ ያለበት ሁኔታ ነው ያለ። ያንን አጠናክሮ መሄድ አይሻልም ወይ? የከተማና መሰረተ ልማት ሚኒስቴር መስሪያ ቤት በቋሚ ኮሚቴ አባላት የተነሱ ሀሳቦች ሁሉ በባለቤትነት ለውጥ እንዲመጣ ለማድረግ የሚጠበቅበትን ስራ እንደሚሰራ ሚኒስትር ዴኤታው የትምጌታ አስራት ገልጸዋል። አደረጃጀቱ ለማብዛትና ችግሮችን ለመቅረፍ ከተለያዩ ባለድርሻ አካላት ጋር ተቀናጅተው እንደሚሰራ ማስገንዝበዋል። በተጨማሪም የተዘጋጀው ረቂቅ የህግ ማዕቀፍ ሚኒስቴር መስሪያ ቤቱ በጥልቀት እንደሚመለከተውም ተናግረዋል። እንደ ሚኒስቴር መስሪያ ቤት ይህንን ሀሳብ በደንብ ወስደን በሙሉ ልብ ማለት ነው በባለቤትነት እንዲሳካ ከአሰላሳይ ግሩፑ የሚጠበቀው ውጤት እንዲገኝ ለማድረግ ፍላጎቱም ዝግጁነቱም አለ። ይሄን ማረጋገጥ ፈልጋለሁ። በዚህ አጋጣሚ በእኛ በኩል ሙሉ ዝግጁነት አለ፣ ፍላጎቱም
አለ ያስፈልጋል የሚል ስትሮንግ የሆነ እምነት አለን። ይሄን የምንለው አደረጃጀት ለማብዛት ወይም ደግሞ ቲንክ ታንክ የሚለው ነገር እንዲያው ጥሩ ነው ለማለት ያህል አይደለም። ኢንዱስትሪ ኮምፕሌክስ ነው። በጣም ውስብስብ ችግር ነው እያጋጠመን ያለው። ስትሬት ፎርዋርድ የሆኑ የመፍትሄ ሀሳቦችን ማቅረብ ብዙ ከባድ አይደለም፣ ይቀርባል። ግን እያጋጠሙን ያሉት ችግሮች በአንድ ቀጥተኛ መፍትሄ የሚፈቱ አይደለም። ብዙ ጊዜ መፍትሄ ብለን የምናቀርበው ነገር ወይ ለመተግበር ያስቸግራል፣ ወይ ሌላ ችግር ይዞ ይመጣል። ያስቸግራል ብዙ ጊዜ ሰው በደንብ ማሰብን፣ ማሰላሰልን፣ በተለያየ አቅጣጫ ማየትን፣ 1 2 3 ስቴፕ አልፎ ማየትን፣ የተለያዩ ባለድርሻ አካላትን ትብብርን፣ ቅንጅትን ይፈልጋል። ስለዚህ ይህንን የሚያግዝ ከየትኛውም አንግል የሚመጣ አቅም ጠቃሚ ነው ብለን እናምናለን። በዛ መልኩ ነው የምንወስደው። መንግስት ያደረገው የደሞዝ ድጎማ ጭማሪ ያልደረሳቸው የጤና ባለሙያዎች ከዘርፉ እንዲወጡ ያደረጉ ጥያቄዎች አሉ ሲል የሙያ ማህበሩ አስታወቀ። አዲስ እንግዳ ሰው የጤና ባለሙያው የሚያነሳውን ቅሬታ ተከታትላ አሻም ከዚህ ቀደም ተደጋጋሚ ዘገባዎችን መስራቷ የሚታወስ ሲሆን ሰሞኑን በተለያዩ የማህበራዊ ትስስር ገጾች በሕክምና ሙያ ላይ የተሰማሩና በዘርፉ ይሰሩ የነበሩ የሕክምና ባለሙያዎች የስራ መስክ እየቀየሩ መሆኑን የሚገልጹ መልእክት ያዘሉ ጽሁፎችን በማስፈር ላይ መሆናቸውን ተከትሎ በማህበሩ በኩል ምን እየተሰራ ነው ስትል አሻም የማህበሩን ፕሬዝዳንት አነጋግራለች። በተደጋጋሚ የተለያዩ መንገዶች ተጠቅመን ጥያቄዎቻችንን ለማቅረብ ሞክረናል። ይሁን እንጂ አጥጋቢ ምላሽ አልተሰጠንም ሲሉ የሚናገሩት በኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኛው ከዚህ ቀደም በጤና ባለሙያው ተነስተው የነበሩና ምላሽ ያላገኙ ጥያቄዎችን ያነሳሉ። ጤና ባለሙያዎች በመሰረታዊነት ያነሷቸው ጥያቄዎች አልተመለሱም። ለምሳሌ ከነዛ ውስጥ አንዱ የሀውስ አላዋንስ የምንለው እሱ አልተስተካከለም። የሪስክ ክፍያ የምንለው ጤና ባለሙያዎች ሆስፒታል በመዋላቸው ብቻ ሆስፒታል ውስጥ በመዋላቸው ቲቪ ታካሚ ጋር በመዋላቸው ኤችአይቪ ታካሚ ጋር በመዋላቸው ሆስፒታል ውስጥ በመስራታቸው ሪስክ አላቸው፣ ጋለጥ ዕድል አላቸው። ኤችአይቪ ሊያዙ ይችላሉ። ኢንኬዝ የሚፈጠረው አይታወቅም። ብዙ 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 ምናልባት አንድ ሰው ሆስፒታል ውስጥ ገብቶ እንዲያው 3 ሰዓት 4 ሰዓት ማንኛውም ሰው ገብቶ ያለውን ተጨናንቆ ምን ብሎ ነው የሚወጣ? ጤና ባለሙያዎች ግን ቀኑን ሙሉ ብዙ ነገር ዋጋ ከፍለው ነው የሚውሉ። መሰረታዊ የሚባሉ የጤና ባለሙያው ከ2011 ዓ.ም ጀምሮ በማህበሩ በኩል በተደጋጋሚ ጥያቄውን ሲያቀርብ እንደነበር የሚያስታውሱት ዮናታን ማህበሩ ጤና ባለሙያው የተለያዩ መንገዶችን ተጠቅሞ መብቱን መጠየቁን እንደሚደግፍ አንስተው ሰሞኑን በማህበሩ በኩል የተጀመረ እንቅስቃሴ አለመኖሩን ተናግሯል። በሌላ በኩል መንግስት የደሞዝ ጭማሪ ብሎ ያደረገውን የደሞዝ ድጎማ በጭፍን አናየውም ሲሉ አመስግነዋል። አሁን መንግስት የደሞዝ ጭማሪ ብሎ ያው ትንሽም ቢሆን የሆነ መደጎሚያ የሚሆን ነገር አድርጓል። ያም በፖዚቲቭ ነው፣ በጥሩ ነው የምናየው። ያን ጨለምተኛ መሆን አያስፈልግም። ያንን በጥሩ ነው የምናየው። ከ20 ዓመት በላይ እድሜውን በትምህርት አሳልፎ በሕክምናው ስፔሻላይዝ አድርጎ የሚሰራ ስፔሻሊስት ሐኪም የወር ደሞዙ በአማካኝ 12000 በሆነበትና በጉልበት ስራ ከዚህ የተሻለ ክፍያ በሚገኝበት ሁኔታ የመማር ጥቅምን ጥያቄ ውስጥ ያስገባል የሚሉት ዮናታን የጤና ባለሙያው ከሙያው ከሀገርም እንዳይሸሽ በጉዳዩ ላይ መመካከር ይሻል ይላሉ። ያን ጤና ባለሙያ እውቀት ያለውን ክህሎት ያለውን ጤና ባለሙያ ለሀገር እንዲጠቅም ማድረግ ይቻላል። እነዚህ ጤና ባለሙያዎችን ከመግፋት ይልቅ በመንከባከብ ሙያቸውን በመጠቀም ብዙ ጤና ባለሙያ ሀገርን ጥሎ የሚሄድ ሊኖር ይችላል። እንኪን ስራም ለቆ ስራ ቀይሮ በግሉ መስራት የሚሰራ ይኖራል። ግን ማን ነው የሚጎዳው? ህብረተሰብ ነው የሚጎዳው። ሰው አንድ ባለሙያ ወጥቶ የራሱን ንግድ ጀመረ ማለት ሕክምና በራሱ ንግድ እየሆነ ነው የሚሄደው። ስለዚህ ያ ቢቀር መንግስት ጤና ባለሙያዎችን ጥቅማቸውን አስከብሮ በተቋም በሀገራቸው እንዲሰሩ ማድረግ የመጀመሪያው ኃላፊነት ነው ብለን ነው የምናምነው። እኛ እንደ ማህበር ይሄን ነው የኛ አቋም፣ ይሄ ነው። ማህበሩ በግል ሆስፒታሎች ላይ የሚታየውን ከፍተኛ የክፍያ መጠን ለመቀነስና ህብረተሰቡን ተጠቃሚ ለማድረግ የመንግስት ሆስፒታሎችን ተወዳዳሪ ማድረግ ያስፈልጋል የሚል አቋም እንዳለው ነው የገለጹት። የሙያተኛው ጥያቄ ከሀገር አቅም በላይ አለመሆኑን ማሳያ በመጥቀስ ዮናታን ያብራራሉ። ሀገሪቱ በምትችለው ልክ ከሀገር
አቅም በላይ መቼም አይታሰብም። ብዙ ተቋማትን መጥቀስ ይቻላል። ለባለሙያዎቻቸው የተሻለ ክፍያ በመክፈል ጥሩ አገልግሎት እየሰጡ ያለው ለምሳሌ ባንኮችን መጥቀስ ይቻላል። ሕክምና ለምንድን ነው እንደዛ ማድረግ ነው ይቻላል? አሁን እኮ የመንግስት ሆስፒታሎች ተወዳዳሪ እየሆኑ አይደለም፣ ግሎች ጋርም እየተወዳደሩ አይደለም። መንግስት ምንም እንኳን የደሞዝ ድጎማውን አድርጌያለሁ ቢልም በቂ ባለመሆኑ ሙያተኛው ጥያቄውን በተለያዩ ዘዴዎች ለማቅረብ እየሞከረ ነው ያሉት ፕሬዝዳንቱ ምንም እንኳን ጥያቄዎቻችን ምላሽ ባይሰጣቸውም በማህበረሰቡ ዘንድ የጤና ባለሙያው ያለበትን ሁኔታና የደሞዝ መጠን ለማህበሩ በማሳወቅ ያለበትን ጫና አሳይተናልን ብለዋል። የማህበሩ ዋና ስራ ማስተባበርና መንግስትን መጠየቅ ነው ያሉት ፕሬዝዳንቱ መንግስት ደግሞ አላስፈላጊ ሁኔታዎች ከመፈጠራቸው አስቀድሞ ችግሩን ከጤና ባለሙያዎች ጋር ተቀራርቦ እልባት ሊሰጥ ይገባል ሲሉ በአጽንኦት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመታት በፊት ከጤና ባለሙያዎች ጋር ባደረጉት ውይይት ተመሳሳይ ጥያቄዎች በሙያተኛው ተነስተው እንደነበር የሚታወስ ነው። በኦሮሚያ ክልል የባቱ ከተማ አስተዳደር ለቱሪዝምና ለኢንቨስትመንት ምቹ ከተማ ለመፍጠር እየሰራሁ ነው አለ። ባልደረባችን ፍራኦል ኃይሉ ተጨማሪ አላት። በኦሮሚያ ክልል የምትገኘው የባቱ ከተማን ለኢንቨስትመንትና ለቱሪዝም ምቹ ለማድረግ ከተማዋን የማስዋብ የአረንጓዴ ልማት፣ የመንገድ ዝርጋታና ሌሎች የመሰረተ ልማቶች ላይ ትኩረት አድርጎ እየሰራ መሆኑን የባቱ ከተማ አስተዳደር ምክትል ከንቲባ ኡስማን ቱሴ ከአሻም ጋር ባደረጉት ቆይታ ተናግረዋል። በተለይ በከተማዋ የሚገኘውን ከ50 ሺህ ሄክታር በላይ የሚሸፍነውን ሐይቅ በመጠቀም የቱሪዝም ፍሰቱን ለመጨመር እየሰራ መሆኑና በዚህም ሐይቅ ዳርቻ የተለያዩ የልማት ስራዎችና የወጣቶች መዝናኛዎችን በመገንባት የስራ እድል መፍጠር መቻሉንም ምክትል ካንቲባ ኡስማን ቱሴ ተናግረዋል። ባቱ ሐይቅ ሰፊ ሐይቅ አላት። ከ50 ሺህ ሄክታር በላይ ላይ ያረፈ ትልቅ ውሃ አላት። ይህንን ውሃ ተጠቅመን የባቱን ከተማ አንዱን ከቱሪዝም ፍሰቱ አንጻር ትልቅ ስራ እየተሰራበት ያለ ሁኔታ አለ። የቱሪዝም ፍሰቱ እንዲጨምር አንድ ከተማ ውስጥ ከተማውን ውብ የማድረግ ጽዳት ላይ ትልቅ ስራ መስራት ያለበት። ከዛ ውጪ ሐይቅ ዳርቻ አካባቢ የማልማት ስራዎች ትልቅ ስራ እየተሰሩ ነው። የመንገድ ተደራሽነት፣ አንዳንድ ከተማ ውስጥ የግሪነሪዎች ስራዎች። ባቱ ከተማ እንደሚታወቂው ትሞቃለች። ሐይቅ ዳር ሆና በጣም ሞቃታማ ከተማ ናት። ነገር ግን ይህንን የነበረውን ሙቀት ወደ ተሻለ ደረጃ ለማምጣት ትልቁ የስራ ግሪነሪዎች ስራ ነው። ከ170 በላይ ግሪነሪዎች አሉ እንደ ባቱ ከተማ። ከዛ ውስጥ የዚህን ግሪነሪ አንዱ ከቱሪዝም አንጻር ከስራ እድል ፈጠራ ባቱ የውበት አንጻር አድርገን እየሰራን ነው። ከተማዋን በተለይ የቱሪስት መዳረሻ ከማድረግ ባሻገር የተለያዩ የውጭ ኢንቨስተሮች እንዲመጡና በከተማዋ ኢንቨስት እንዲያደርጉ ምቹ ሁኔታን እየተፈጠረ መሆኑን ያነሱት ኃላፊው እንደ ማሳያነትም በከተማዋ የሚገኙ የአበባ እርሻዎችን በማንሳት ለሀገር ከሚያስገኙት ከፍተኛ ጥቅም ባሻገር በከተማዋ ከ16 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠር መቻሉንም ተናግረዋል። ባቱ ከተማ የቱሪዝም ከተማ ብቻ ነው፣ የኢንቨስትመንት ከተማ እንድትሆን ትላልቅ ኢንቨስተሮች ወደኛ ከተማ መጥተው ትላልቅ የስራ እድል የሚፈጥሩበት ለኢንቨስትመንት ምቹ ሁኔታዎችን ከማፍጠር አንጻር በእኛ በኩል በከተማ አስተዳደሩ በኩል የተሻለ ስራ የተሰራበት ሁኔታ ነው ያለው ማለት ነው። ለዚህም ኢንቨስተሮች ወደ ከተማችን የውጭም የውስጥም መጥተው እያለሙ ያለበት ሁኔታ አለ። እንደ አንድ መጣቀሻ አበባ እርሻ መውሰድ እንችላለን ማለት ነው። ይሄ ልማት ይሄ ኢንቨስትመንት አንደኛ እንደ ሀገርም ትልቅ ጠቀሜታ ያለው እንደ ባቱ ከተማም ከ15-16 ሺህ በላይ የስራ እድል ፈጠራ የፈጠረበት ሁኔታ ያለበት ነው። ይህም ከቀደም መነሻ ላይ እንዳልኩት ከቱሪዝም ጋር ከከተማውን ገቢ ከመጨመርም አንጻር እንደ ሀገርም ትልቅ አስተዋጽኦ የሚያደርግ ትላልቅ ኢንቨስተሮች ከተማችን ውስጥ ምቹ ሁኔታ ስለተፈጠረላቸው ገብቶ እየተሰራ ነው። በከተማዋ ከ500 በላይ ሼዶችን በመገንባት ለወጣቶች በማስረከብ የስራ እድል ከመፍጠር ባሻገር በከተማዋ የኑሮ ውድነትን ለማረጋጋት የተለያዩ ስራዎች እየተሰሩ መሆኑን ገልጸው በተለይ ከተማዋ የምትታወቅበትን የፍራፍሬ አቅርቦት የማስፋት ስራ እየተሰራ መሆኑንም ተናግረዋል። የከተማው ነዋሪ የተሻለ ኑሮ እንዲኖር ሌላም ወጣቱም የስራ እድል እንዲፈጠርለት መንግስት እንደ ኢኒሼቲቭ እንደ ከተማችንም በኢኒሼቲቭ ይዘን ብዙ ከ1300 በላይ አቅደን ዘንድሮ ለምሳሌ ወደ 500-600 ሼዶች ተሰርቶ
ወጣቶችን አደራጅተን ወደ ስራ የገባንበት በአንድ በኩል ገበያውን ማረጋጋት፣ በአንድ በኩል ደግሞ የከተማ ነዋሪ የኑሮ ውድነቱንም ጭምር የምግብ ዋስትናውንም የሚረጋገጥበት አንዱ ይሄ ስለሆነ በግብርናው ዘርፍ ትልቅ ስራ እየሰራ ነው። ያ ብቻም ሳይሆን አትክልትና ፍራፍሬ ላይ ባቱ ስትገቢ መግቢያ ላይ አለ ፓፓያ፣ ሙዝ እንደ ኢኒሼቲቭ ተይዞ ሌሎች አትክልት ከተማውን ሙሉ በዚህ ዘርፍ ትኩረት ተሰጥቶ እንዲሰራ የተደረገ ነው። ሰው ባቱ ሲመጣ አትክልትና ፍራፍሬን ይዞ እንዲወጣ የተሰራው ስራ እዚህ ላይ በጣም የተሻለው ነው የሚል ነገር አለኝ። እንደ ሀገር የተያዘውን ግብርናን የማዘመን መንገድ እውን ለማድረግም የከተማ ግብርናን በመጠቀም የስንዴ ምርት ማሳደግ፣ የንብ ማነብና የእንስሳት ሀብት ልማት ላይ እየተሰራ መሆኑን ኡስማን ቱሴ ለአሻም ነግረዋታል። አንዱ የመንግስት አቅጣጫ ግብርናን ማዘመን፣ ግብርና ላይ ትልቅ ስራ መስራት። ግብርና ሲባል አንድ አላማ አድርጎ መንግስት እንደ ግብ የምግብ ዋስትና ማረጋገጥ እንደኛ ከተማ እንደ ኢኒሼቲቭም ተይዞ እየተሰራበት ያለው ግብርናው ዘርፍ ላይ ድሮ ከተማ ላይ ብዙም ትኩረት ያልተሰጠበት በግብርና መስኩ አሁን ግን በመንግስታችን እንደ ኢኒሼቲቭ ተይዞ ትልቅ ስራ እየሰራ ነው። ከዚህ አንፃር የዶሮ ሀብት ልማት ላይ የእንስሳት ሀብት ልማት የበንብ ማነብ እብን እሱ ብቻም ሳይሆን ስንዴ ድሮ ከውጭ ነበር ኤክስፖርት የሚደረገው። አሁን በእኛ ከተማ ከ8000 ሄክታር በላይ ድሮ ምንም ያልነበረ የበጋ ስንዴ የሚባለውን ትልቅ ስራ ሰርተን በምግብ ዋስትና እንዲረጋገጥ ከከተማ ስራ ከልማት አንፃር በተለይ ይህንን የግብርና ዘርፍ ለማዘመንና ውጤታማ ምርት ለማግኘት የግብአት አቅርቦት ላይ ማለትም የማዳበሪያ አቅርቦት ላይ ትኩረት አድርጎ እየሰራ መሆኑን አንስተው ለእያንዳንዱ አርሶ አደሮች የሚያስፈልገውን የማዳበሪያ መጠን በቴክኖሎጂ በመታገዝ የማሰራጨት ስራ እየተሰራ መሆኑንም ኡስማን ቱሴ ከአሻም ጋር በነበራቸው ቆይታ አብራርተዋል። ግብአት አቅርቦቱም ጋር የሚነሱ ነገሮች ይኖራሉ። ያንን መንግስት ከተማችን ላይ የሚደረግ በድጎማ የሚመጣ ማዳበሪያ ያለ እሱም በአግባቡ አርሶ አደሩ ጋር እንዲገባ እንዲሰራጭ የተለያዩ ማህበራቶች አሉ። በዛ በማህበራቶች በኩል ለአርሶ አደሩ እንዲደርስ ኮታ ነው የሚመጣው። እያንዳንዱ አርሶ አደር ምን ያህል ማሳ አለው፣ ምን ያህል ሄክታር አለው፣ በዛ ልክ ደግሞ ምን ያህል ፐር ሄክታር ምን ያህል ማዳበሪያ ያስፈልጋል በሚል በባለሙያ ስሌት በዛ ደረጃ አርሶ አደሩ እጅ እንዲደርስ የሚደረግበት አግባብ ያ ብቻም ሳይሆን በጊዜ ጭምር አርሶ አደሩ ጋር እንዲገባ የተደረገ ነው። በአጠቃላይ በባቱ ከተማ እየተሰሩ ያሉ የልማት ስራዎች በጣም ጥሩ የሚባል ደረጃ ላይ እንደሚገኝ ያነሱት ኃላፊው በተለይ ከተማዋን የማዘመንና ምቹ የማድረግ ስራ ተጠናክሮ እንደሚቀጥል ገልጸው በከተማዋ የሚገኘውን ሐይቅ ጨምሮ ሌሎች መስህቦችን ለመጎብኘት ቱሪስቶችን ጋብዘው በተለይ ደግሞ ለኢንቨስትመንት ወደ ከተማዋ ለሚገቡ ባለሀብቶች ከተማ አስተዳደሩ ክፍት መሆኑና ወደ ከተማዋ ገብተው በልማት ስራዎች እንዲሳተፉም ኃላፊው በአሻም በኩል ጥሪያቸውን አስተላልፈዋል። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች እናልፋለን። በኮንጎ ኪንሻሳ በጣለው ከባድ ዝናብ ቢያንስ የ22 ሰዎች ሕይወት ማለፉ ተነገረም። በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ በደረሰ ከፍተኛ የጎርፍ አደጋ በትንሹ 22 ሰዎች መሞታቸውና ከግማሽ በላይ የሚሆኑን የከተማዋና የሀገሪቱን ዋና አውሮፕላን ማረፊያ አገልግሎት ማቋረጡ ባለስልጣናቱ አስታውቀዋል። ወደ አየር ማረፊያው የሚወስዱ ዋና መንገድ በጎርፍ ተጎድቶ እንደነበር ግን ለቀላል ትራፊክ ክፍት ሆኖ በ72 ሰዓት ውስጥ ለሁሉም ትራፊክ ክፍት እንደሚሆን የኪንሻሳ ገዢ ዳንኤል ቡምባ ተናግረዋል። መንገዱ ዋና ከተማዋ ኪንሻሳን ከተቀረው ኮንጎ ጋር የሚያገናኝ ሲሆን ባለስልጣናቱ በንግድ ላይ ስላለው ተጽዕኖ አሳስበዋል። የጎርፍ መጥለቅለቅን ተከትሎ በኪንሻሳ የሚገኙ በርካታ የሲቪል ማህበረሰብ ታዋቂ አባላት የኪንሻሳ ከንቲባ ስራቸውን እንዲለቁ ጥሪ አቅርበዋል። የአካባቢው አስተዳደር በበኩሉ በጎርፍ የተጥለቀለቀውና በጎርፍ ቤቶች የፈረሱት በከተማ ፕላን ስታንዳርድ ስላልተገነቡ ነው ብለዋል ሲል የዘገበው አፍሪካ ኒውስ ነው። የፓኪስታን የጸጥታ ኃይሎች በአፍጋኒስታን ድንበር አቅራቢያ በሰነዘሩት ጥቃት 9 የታሊባን ታጣቂዎችን መግደላቸውን ገለጹ።
የፓኪስታን የጸጥታ ኃይሎች በአፍጋኒስታን ድንበር አቅራቢያ በሚገኝ ሰሜናዊ ምዕራብ የሚገኘውን የታጣቂዎች መሸሸጊያ ቦታ በመውረር 9 ታጣቂዎችን ገድለዋል ሲል ጦሩ አስታውቋል። ወታደሩ በመግለጫው በካይበር ግዛት በምትገኘው ዴራ ኢስማኤል ከተማ ከተገደሉት ታጣቂዎች መካከል በከፍተኛ ሁኔታ ሲፈለጉ የነበሩት ታጣቂ ሽሪን ይገኙበታል ብሏል። የተገደሉት ሁሉም ታጣቂዎች የፓኪስታኑ ታሊባን አባላት ናቸው የተባለ ሲሆን ባለፈው ወር በቀጠናው ውስጥ በተፈጠረ የተኩስ ልውውጥ ታሊባን ከፓኪስታን ጦር የካፒቴን ሀስናይ አክታር ግድያ ጀርባ እንደነበረ ጦሩ አስታውቋል። የፓኪስታን ታሊባን በመባል የሚታወቀው ቡድኑ በአፍጋኒስታን የሚገኘው ዋናው ቡድን ታሊባን አጋር ሲሆን በ2021 የአፍጋኒስታን ታሊባን ስልጣኑን ከተቆጣጠረ በኋላ በቀጠናው ሲንቀሳቀስ ቆይቷል። ዘገባው የሮይተርስ ነው። በዓለም ላይ አንድ እናት በየ2 ደቂቃው በጤና እንክብካቤ ማነስ ምክንያት ሕይወቷን ልታጣ እንደምትችል የዓለም ጤና ድርጅት አስጠነቀቀ። ናትናኤል በላይና በዩናይትድ ስቴትስና በእንግሊዝ የገንዘብ ድጋፍ ቅነሳ ምክንያት በየቀኑ አንዲት ሴት በእናቶች ጤና ስርዓት ድክመት ምክንያት ትሞታለች ሲል አንድ ዓለም አቀፍ መረጃ አመላክቷል። በኢትዮጵያዊው ዶክተር ቴድሮስ አድሃኖም የሚመራው የዓለም ጤና ድርጅት አዲስ ሪፖርት እንደሚያመላክተው ከሆነ 260 ሺህ የሚደርሱ እናቶች ሞት የተከሰተው በአብዛኛው ከሳህራ በታች ባሉ የአፍሪካ ሀገራት ውስጥ ነው። በ2030 ከ100 ሺህ እናቶች 71 በመቶ የሚሆነውን የእናቶች ሞት ለመቀነስ የሁሉም የተባበሩት መንግስታት ድርጅት አባል ሀገራት ዓለም አቀፍ ኢላማ የመሳካት እድሉ ጠባብ እንደሚሆንም የጤና ድርጅቱ አስጠንቅቋል። ለእናቶች ጤናና ቤተሰብ ምጣኔ የአሜሪካ መንግስት ከ770 ሚሊዮን ዶላር በላይ በዓለም አቀፍ ደረጃ ያደረገው የእርዳታ ቅነሳ የእናቶችን ሞት መጠን ሊጨምረው እንደሚችል የዓለም ጤና ድርጅትን ጨምሮ መሪዎቹ የጤና ድርጅቶች አስጠንቅቀዋል። የዓለም ጤና ድርጅት የዓለም አቀፍ የጤና ሽፋን ረዳት ዋና ዳይሬክተር ዶክተር ብሩስ አይዋር የገንዘብ ድጋፍ መቋረጡ የሞት መጠንን መጨመር ብቻ ሳይሆን መላው የጤና ስርዓትን ወደ ኋላ የመመለስ አደጋ ሊያስከትል ይችላል ብለዋል። ዳይሬክተሩ የእርዳታ ቅነሳው ቀድሞውኑ የህይወት አድን አቅርቦቶችና መድኃኒቶችን በተለይ ለአንዳንድ የእናቶች ሞት ዋና መንስኤዎች ሕክምና ላይ ተጽዕኖ እያሳደረ ነው ብለዋል። ከዚህ ሁሉ ቀደም ብሎ የተለያዩ ሀገራት ሰራተኞቻቸውን እያሰናበቱ ነው ወይም አይቀጥሩም ብሎም የጤና ሰራተኛውን ወጪ እየቀነሱ መሆናቸው በእውነቱ አሳሳቢ ነው ሲሉም ዳይሬክተሩ አክለዋል። በዓለም ዙሪያ ወደ 60 የሚጠጉ ሀገራት በእናቶች እንክብካቤ መርሃ ግብሮችና በቤተሰብ ምጣኔ አገልግሎት ዙሪያ በዩናይትድ ስቴትስ እርዳታ ላይ የተመሰረቱ ናቸው። አብዛኞቹ እርዳታዎች ደግሞ በአፍሪካና በደቡብ እስያ ላይ ያተኮሩ ናቸው። እነዚህ ፕሮግራሞች አስፈላጊ እናቶች እንክብካቤ በሌለባቸው አካባቢዎች ለአዋላጆች የገንዘብ ድጋፍ ይሰጣሉ። የአሜሪካ ተራድኦ ድርጅት በምህጻሩ ዩኤስኤድ የተለያዩ ሀገራት ውሎችን መሰረዙ ደግሞ አንዳንድ አዋላጆች የገቢ ምንጫቸውን በማጣት በአካባቢው ያሉ ሴቶች በእርግዝና ወቅት አስተማማኝ እንክብካቤ እንዳያገኙ ማድረጉን ከስፍራ የደረሱ መረጃዎች ያመለክታሉ ሲል የዓለም ጤና ድርጅትን እማኝ በማድረግ የዘገበው ዘ ኢንዲፔንደንት ነው። ነገር ግን በዓለም ዙሪያ የእርዳታ ቅነሳ እያደረገች ያለችው ዩናይትድ ስቴትስ ብቻ አይደለችም። በየካቲት ወር ላይ የጠቅላይ ሚኒስትር ኬር ስታርመር መንግስት ለእርዳታ የሚወጣውን ወጪ ከ0.5 በመቶ የሀገር ውስጥ ገቢ ወደ 0.3 በመቶ ወይም 6 ቢሊዮን ፓውንድ እንደሚቀንስ አስታውቋል። ይህ ማስታወቂያ የወጣው የዓለም አቀፉ የልማት ኮሚቴ የዩናይትድ ኪንግደም የእርዳታ ቅነሳ በሴቶችና ልጃገረዶች ላይ አስከፊ ተጽዕኖ እንዳለው ካስጠነቀቀ በኋላ ሲሆን በደቡብ ሱዳን ያሉ ወጣት ልጃገረዶች ትምህርታቸውን ከመጨረስ ይልቅ በእርግዝና ወቅት ሊሞቱ ይችላሉ ነበር ያለው። የእናቶች ሞትን መከላከል የሕክምና ሚስጥር አይደለም፣ በፖለቲካ ቁርጠኝነትና በፋይናንሻል ኢንቨስትመንቶች ሊያልቁ ይችላል የተባለ ሲሆን ደካማ የጤና ስርዓቶችና አዲስና የተራዘሙ ሰብአዊ ቀውሶች በበርካታ ሀገሮች ውስጥ አዝጋሚ ውጤት አስከትለዋል። እንዲያውም በአንዳንዶች ላይ ተገላቢጦሽ ሆኗልም ነው የተባለው። አዲሱ የዓለም ጤና ድርጅት መረጃ እንደሚያሳየው ከሆነ በምዕራብ አፍሪካ ከሚገኙ 36 የ15 ዓመት ልጃገረዶች አንዷ የእናቶች ሞት ስጋት ላይ ነች። እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የዓለም የእናቶች ሞት መጠን በ40 በመቶ ቀንሷል። ሆኖም አሃዙ በከፍተኛና ዝቅተኛ ገቢ ባላቸው ሀገሮች ውስጥ ልዩነት ያሳያል ሲል የዓለም ጤና ድርጅት አስታውቋል። እንደ ዘገባው ከሆነ በ2023 ከሞቱት የእናቶች ሞት ግማሹ በናይጄሪያ፣ ህንድ፣ ዲሞክራቲክ ሪፐብሊክ ኮንጎና ፓኪስታን ተመዝግቧል። ናይጄሪያ ብቻ ከሶስቱ ሞት አንዱን ስትይዝ እንደ አውሮፓውያን አቆጣጠር በ2023 ወደ 75000 የሚጠጉ እናቶች በናይጄሪያ ሲሞቱ 70 በመቶ ሞት ከሳህራ በታች ባሉ የአፍሪካ ሀገራት ተከስቷል ነው የተባለው። በሴቶች የስነ ተዋልዶ ጤና ላይ ያተኮረው የዓለም ቁልፍ ዓለም አቀፍ ድርጅት የተባበሩት መንግስታት የስነ ህዝብ ፈንድ በቅርቡ አሜሪካ ለጤናው ዘርፍ የምታደርገው የገንዘብ እርዳታ ቅነሳ የእናቶች ሞት መጠን መጨመርን እንደሚያረጋግጥ አስጠንቅቋል። የድርጅቱ ግምት እንደሚያሳየው 71 ሚሊዮን ዩሮ ወይም 92 ሚሊዮን ዶላር የሚሆን የአሜሪካ እርዳታ እስካሁን በናይጄሪያ የተከፋፈለ ሲሆን በአሜሪካ ተራድኦ ድርጅት ላይ የተደረገውን ቅናሽ ተከትሎ የስነ ህዝብ ፈንድ ራሱ 377 ሚሊዮን ዶላር አጥቻለሁ ብሏል። በሰብአዊ አደጋ ውስጥ የሚኖሩ ነፍሰ ጡር እናቶችም በዓለም አቀፍ ደረጃ ከፍተኛ ስጋት እንደገጠማቸው ዘገባው አመላክቷል። በዓለም አቀፍ ደረጃ ከሚሞቱት የእናቶች ሞት ወደ 2/3 የሚጠጉት በግጭት በተጠቁ ሀገራት ውስጥ ነው ተብሏል። የእናቶችን ሞት ለመከላከል አፋጣኝ ኢንቨስትመንት ያስፈልጋል የተባለ ሲሆን ዓለም በአሁኑ ጊዜ የእናቶች ህልውናን በተመለከተ የተባበሩት መንግስታት የዘላቂ ልማት ግብን ለማሳካት ከመንገድ ውጪ መሆኑን የዓለም ጤና ድርጅት ጠቁሟል። በዓለም አቀፍ ደረጃ የእናቶች ሞት በየዓመቱ በ
በ15 በመቶ ገደማ መቀነስ ይኖርበታል ተብሎ የተቀመጠውን የ2030 ግብ ለማሳካት አሁን ያለው የ1.5 በመቶ የመቀነስ መጠን በከፍተኛ ሁኔታ መጨመር ይጠበቅበታልም ነው የተባለው። ዝርዝር ዘገባውን ስናዘጋጅ ዘ ኢንዲፔንደንት እና የዓለም ጤና ድርጅት ይፋ ድረገጽን በእማኝነት ተጠቅመናል። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እንጠቁማቸው። የሰላምና የጸጥታ ሁኔታውን ለማረጋገጥ መንግስት ቁርጠኛ መሆን ይገባዋል ሲሉ የአማራ ክልል የሀገራዊ ምክክሩ ተሳታፊዎች ጥሪ አቀረቡ። ከፍተኛ ድምፅ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀ። በኦሮሚያ ክልል የባቱ ከተማ አስተዳደር ለቱሪዝምና ለኢንቨስትመንት ምቹ ከተማ ለመፍጠር እየሰራሁ ነው አለ። ከውጭ በዓለም አንድ እናት በየ2 ደቂቃው በጤና እንክብካቤ ማነስ ምክንያት ህይወቷ ልታጣ እንደምችል የዓለም የጤና ድርጅት አስታወቀ። ለዛሬ ለተሰኞ መጋቢት 29 ቀን 2017 ዓ.ም ከአሻም ቴሌቪዥን ያሰናዳናቸው የምሽት ዜናዎቻችን በዚህ መልኩ ተቋጭተዋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እያመሰገንኩ የምሰናበታችሁ ተረኛ አሳላፊው ብርሃን ሸቴ ነኝ። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ አዳዲስ መረጃዎችና ወቅታዊ ዜናዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ማግኘት እንደምችሉ መጠቆም እንወዳለን። አሻም ለሁላችን።